እንግዲህ ዛሬ ከመጀመሪያ በፊት አንዴ ወራዋላ ታዩና ጊዜዋን ታያላችሁ ረፈድ አድርገው ነው የሰጡኝ በኋላ በጣም አቆየብን እንዳትሉኝ ዛሬ የምናየው ቶፒክ ትንሽ እቅበተ እምነት ወይም አፖሎጄቲክስ ይዘት ያለው ነው አፖሎጄቲክስ ያው ከዚህ በፊት ብዙ ጊዜ አይተናል አፖሎጄቲክስ ዴፊኒሽኑ ምናምን አይ ቲንክ የምታስታውሱ ከሆነ ከአማን ጋር አይተን ነበር ግን ጀነራሊ አፖሎጄቲክስ የሚመጣው ከአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ይሄ አሁን እንደጸለይኩት መልስ ለመስጠት ዝግጁ ሁኑ እናንተ ስላለ ተስፋ መልስ ለመስጠት ዝግጁ ሁኑ ወይም ደግሞ be ready to give a defense ከሚለው ነው የምናገኘው አፖሎጂ የሚለው give a verbal defense የሚለው ትርጉም ነውና መጽሐፍ ቅዱስ ኮማንድ ያደርገናል እንደዚህ አፖሎጄቲክስን አፖሎጂስቶች እንድንሆን መጽሐፍ ቅዱስ ላይ ራሱ ካየን ጳውሎስ አክት 17 19ን ስናጠና አፖሎጄቲክስ ሲጠቀም እናያለን ወንጌልን ሲሰብክ እንዲሁም ደግሞ early churchን ደግሞ ስናይ እንደዚህ ሄሬሲዎችን ምናምን ነገር ለመመከት አሁን ለምሳሌ ስለ ትሪኒቲ ወይም ደግሞ የክርስቶስን ዲቲ ለመመከት አሁን ለምሳሌ አፖሎጄቲክስ ነው የተጠቀሙት አፖሎጄቲክስ is very essential right መጽሐፍ ቅዱስ ላይ የምናያለን ኮማንድ የተደረግንበት ነገር early church የሚያደርገዋል እና አሁንም ደግሞ relevant ነው አፖሎጄቲክስ ለምን ይጠቅማል ብለን ካሰብን አሁን ለኛ አንደኛ ክርስትናን ፕሩቭ ለማድረግ ነው የተለያዩ ሜቶዶች እንጠቀማለን ክርስትናን ፕሩቭ ለማድረግ አንደኛው ኤቪደንሻል ይባላል ኤቪደንሻል ለምሳሌ በመጠኑ ቢሆንም እዚህ ቸርች አይተናል መጽሐፍ ቅዱስ እውነት መሆኑ ሂስቶሪካሊ ሪላየብል መሆኑን ታስታውሱ ከሆነ ላስት ይር አይተናው ነበር ስለ ሪዘሬክሽኑ እዚህ በሞክ ዲቤት ከምታስታውሱ ከሆነ አይተናው ነበርና በዚህ ኤቪደንሻል የሚባለው እነዚህ ነገሮች ያጠቃልላል ዛሬ ደግሞ የምናየው ክላሲካል አፖሎጄቲክስ ከሚባል ነው ክላሲካል አፖሎጄቲክስ ደግሞ ሞር መጀመሪያ እግዚአብሔር አለ የሚለው ነገር ፕሩቭ ያደርጋል ከዛ በኋላ ነው ናሮ ያደረገ ሞር ወደ ክርስትና ሪል ነው የሚለው የሚመጣው ማለት ነው አንድ ክላሲካል አፖሎጄቲክስ ውስጥ በጣም ብዙ ነገሮች ብዙ ይዘረዘራሉ ግን ዛሬ የምናየው አንዱን ብቻ ነው ዛሬ የምናየው እንግዲህ ሞራል አርጊመንት ፎር ጋድ የሚለውን ነው ከመጀመራችን በፊት አይ ቲንክ ዛሬ ኢንተራክቲቭ ነው የሚሆነው መጨረሻ ላይም ጥያቄ ይኖራል አሁንም አንዳንድ ጥያቄዎች ጠይቃቸዋለሁ እና ሆነስትሊ መልሱልኝ just a question አሁን ለምሳሌ የሆነ ሰው ስቶር ውስጥ ሄዳችሁ ሲሰርቅ ብታዩ ያንን ሰው ታጋለጣላችሁ ወይስ አይ እኔ አያገባኝም ብላችሁ የምትተውት አይ ተናገሩ it's okay ታጋለጣላችሁ ወይስ አታጋለጡ ኦኬ እዚህ አላጋለጠም ይላሉ በዚህ ሳይዶች አታጋለጡ በጣም ያሳዝናል should we ማን መናገር አለብን ብላችሁ ታስባላችሁ ያ ሰው የሰረቀ ነው አይደል do you guys think መማጋል ኦኬ መዋሸት ኃጢያት ነው ብላችሁ ታስባላችሁ ወይም ደግሞ ስህተት ነው ወይም it's morally wrong ብለን እናስባለን ያ እሱን ተስማምታችኋል እሺ ዋሽታችሁ ታውቃላችሁ ወይም ደግሞ ሰው ለጓደኛዬ ጓደኛችሁ ለእንትና ዋሽልኝ ምራም ቢላችሁ ተዋሻላችሁ you will ሌላ ደግሞ አሁን ለምሳሌ ሆምለስ የሆነን ሰው ውጭ ስታዩ how many time how often do you guys go አሁን ለምሳሌ on winter ከሆነ ልብስ ምናምን ገዝቶ መስጠትን ወይም ደግሞ ምግብን ምናምን ነገር ገዝቶ መስጠት how often do you guys do that አልፎ never okay እሺ ግን often ነው ባላታርጉት ይችላልሽ ግን አሁን ለምሳሌ ያ በጣም ለሆምለስ የሚሰጥ ሰው ብታዩ ምንድነው የምትሉት ያን ሰው that person is okay ችግር የለውም ራሱ ብላችሁ ብታስቡ መስጠት የለብኝም ምናምን ብላችሁ ብታስቡ የሚሰጥን ሰው ስታዩ ምንድነው የምትሉት that guy is በጣም morally good አይደል በጣም he's a very good person ብላችሁ ታስባላችሁ ሙቪ ምናምን ስታዩ ምትደግፉት ማን ነው ለምሳሌ በተለይ አክሽን ሙቪ ምናምን ስታዩ ሂሮውን ነው ቪለኑን ወይም ደግሞ በእኛ ሀገር እንደምንለው አክተሩን ነው ወይስ ጠላቱን ነው ሰፖርት የምታደርጉት ሙቪ ስታዩ እውነቱን ካወራን እንደው ማታዋሽ ከሆነ ሂሮውን አይደል ዋን አክተር ምንለው ነው ሰፖርት ምናደርገው አሁን ለምሳሌ ኒውዝ ላይ ምናምን የሆነ ሰው ወንጀል ሲፈጽም ስናይ ያ ሰው እንኳንም ፈጸመ ባመለጠ ነው ምንለው ወይስ this person has to come to justice ምናምን ብለን ነው ምናስበው right we want that person to come to justice ከዛ በተረፈ አንዳንድ ደግሞ ዲዩቲዎች አሉን ብለን እናስባለን ኢኔት የሆነ ሰው ስለነገረን አይደለም ግን
የሆኑ ዲቲዎች አሉ። አሁን ለምሳሌ አባቶች ከሆናችሁ ለልጆቻችሁ ኦብሊጌሽን አለን ብላችሁ ታስባላችሁ አይደል? ለዛ ነው አይደል? አሁን ለምሳሌ እዚህ ሀገር አይ ቲንክ one of the problems የምታዩት በተለይ like የጥቁሮች ኮሚኒቲ ላይ አባቶች ይጠፋሉ አይደል? like እነዛ ምንድነው የምንለው we call them deadbeat dads, right? ለምን ሪስፖንሲቢሊቲያቸውን እየተወጡ አይደለም right? እንደ ሲሚላርሊ ለቤተሰቦቻችን የሆነ ሪስፖንሲቢሊቲ አለን አይደል? like ለወንድሞቻችን፣ ለአባት፣ ለእናት እንዲሁም ደግሞ ለኤልደሮች የሆነ ያህል ሪስፖንሲቢሊቲ እንዳለን ይሰማናል። የሆነ ሰው ስለነገረን ሳይሆን ጀስት ናቹራሊ እነዚህ አይነት ሪስፖንሲቢሊቲዎች አለን ብለን እናስባለን። ሶ እስካሁን ድረስ ካወራ ነው ላይክ ብናይ like we know የሆነ what is good what is bad ምናምን የሚሉ ከዛ በተረፈ ደግሞ የሆነ ኦብሊጌሽን ደግሞ እንዳለን እናውቃለን እና for the longest time ይሄ ምንድነው የሚባለው the law of nature ወይም the law of human nature ይባላል እና the reason the law of human nature የተባለው like የሆነ ሰው ስለነገረን ይሄ ነገር ጥሩ ነው ይሄ ነገር መጥፎ ነው ስላለን አይደል? የጠቀስናቸው ነገሮች የሆነ ነገር ይሄ ነገር ጥሩ ነው ይሄ ነገር መጥፎ ነው ብሎ ሰው ስላስተማረ ሳይሆን just naturally የምናውቃቸው ነገሮች ናቸው። even the obligation ሰው ለምሳሌ ልጅን ጠብቅ ምናምን ስለተባልን ሳይሆን just naturally we have that sense of okay እኔ ልጄን መጠበቅ አለብኝ ወይም ደግሞ ቤተሰቦቼን መንከባከብ አለብኝ ኤልደሮች ካሉ እነሱን መንከባከብ አለብኝ የሚል የሆነ ኢኔት የሆነ ኔቸር አለን ማለት ነው። so this is called the human nature. so law of human nature የሚባል ነው። so እስካሁን ድረስ ያየነው like we know the good the bad we know we have a certain responsibility ከዛ ደግሞ ከሰጣችሁኝ መልስ ያገኘሁት is we are failing to keep this human nature ማለት ነው right? በተለይ የመጀመሪያውን ጥያቄ ማናችሁም አላጋለጠም ብላችኋልና so ማጋለጥ እንዳለብን ሁላችሁም ተስማምታችኋል፣ ግን አታረጉም። መዋሸት ስህተት እንደሆነ ታውቃላችሁ፣ ግን ያን ነገር ያደርጋችሁ አይደለም። so ይሄንን law of human nature ከሚለው ወድቀናል ማለት ነው። so ይሄንን ይሄ like basically like morality ነው የሚባለው። morality ስንል like moral duties አለ፣ ከዛ ደግሞ moral values የሚባለው እና እንዴት ነው ሰዎች ይሄንን ለማስረዳት የሚሞክሩት? ስፔሻሊ አምላክ የለም ለሚሉ ሰዎች እንዴት ነው ይሄንን ለማስረዳት የሚሞክሩት ብለን ካየን የመጀመሪያው ፍሪ ፍሎቲንግ ሞራሊቲ ይባላል። ሶ ፍሪ ፍሎቲንግ ሞራሊቲ የሚባለው ሶ ሞራል ቫልዩስ እና ዲዩቲዎች ኤግዚስት ያደርጋሉ አሉን እና ደግሞ ኤግዚስት ያደርጋሉ ብቻ ሳይሆን እነዚህ ኦብጀክቲቭ ናቸው። ሶ ኦብጀክቲቭ ናቸው ሲባል ወይም ኦብጀክቲቭ ሞራሊቲ ኦብጀክቲቭ ሞራል ቫልዩስ ምናምን ስንል it doesn't mean ሁሉም ሰው ይስማማበታል ለማለት አይደለም። ሁሉም ሰው ይስማማበታል ለማለት ሳይሆን it does it like አንድ ሰው like ላይስማማበት ይችላል፣ ግን independent of that person believing it ይሄ ነገር it is good or it is bad አለ አይደል? ለምሳሌ የሆነ ሰው ትንሽ ከበድ የሚል አሳውን ኦኬ መርደር ቀለል ያለ መርደር ሁሉም ሰው ይስማማ like it's wrong መርደር ሲባል ያው ከኪሊንግ ይለያል እንደምታውቁት። መርደር ማለት like ያለ ጀስቲፊኬሽን ያን ሰው ህይወት ማጥፋት ነው። so የሆነ ሰው አረ ችግር የለውም ሊል ይችላል፣ ግን murder is wrong like objectively ማለት ነው። so አንዳንድ moral values and duties objective ናቸው ብለው ያምናሉ ይሄንን free floating morality ውስጥ ያሉ ሰዎች ማለት ነው። ግን እንደዚህ ቢያምኑም it's not grounded in anything ይላሉ። it's not grounded in anything ሲባል በእግዚአብሔር ላይ እግዚአብሔር ስላለ አይደለም ይላሉ፣ ወይ ሰው ስላለ አይደለም፣ ወይ ካልቸራችን ስላለ ሳይሆን በቃ it just exists like የሆነ we just have this moral objective የሆነ ነገር አለን like ሐሳብ አለን፣ ግን የሆነ ነገር ላይ ቤዝድ አይደለም፣ በእግዚአብሔር ላይ ቤዝድ አይደለም፣ በሰዎች ላይ ወይም ደግሞ በካልቸር ላይ ቤዝድ አይደለም። just naturally እነዚህ ነገሮች አሉ they just exist ብለው ያስባሉ ማለት ነው። ግን the problem with this አመለካከት ምንድነው like እግዚአብሔር ይሄንን ስታንዳርድ እየሰጠ ካልሆነ ወይም ደግሞ ሰው የሆነ ሰው ራሱ ከሁሉም ኦኬ like አንድ የተሻለ ሰው ተብሎ ይሄ ሰውዬ ራሱ ስታንዳርዱን እየሰጠ ካልሆነ ወይም ደግሞ የሆነ ካልቸራችን ይሄንን ስታንዳርድ እየሰጠን ካልሆነ አንድን ነገር right ነው wrong ነው ማለት አይችልም right? like ማን ያለው like who said it like አሁን ለምሳሌ እኔ መግደል ችግር የለውም ብል እናንተ ደግሞ like መግደል ችግር አለው ምናምን ብትሉኝ who are you guys to say that to me አለ like ምንም ከምን ስታንዳርድ ምትነው ዝም ብሎ ነው ልትሉኝ አትችሉም። ከሆነ ቦታ መምጣት አለበት that morality ማለት ነው that moral value በተለይ objective እያለን ከሆነ እና ደግሞ የሰዎችንም አሁን ለምሳሌ መብቶች ብንጋፋ አሁን ለምሳሌ ነጮች አሁን እዚህ ሀገር ቢነሱ like ጥቁሮች ላይ ወይም ደግሞ ሌላ ሬሶች ላይ ቢነሱ we really can't say እነሱ ተስተት ናቸው
ተሳስተዋል ምናምን ልንን አልችልም ለምን ቢባል why can we say ይሄንን አመለካከት ከያዘን ማለት ይሄን ሞራሊቲ ከያዘን we really can't say they're wrong right because who's setting that standard ማንም ሴት እያደረገ የለም እሱን ስታንዳርድ ዝም ብሎ it just exists ማለት አይቻልም so ይሄኛው አመለካከት free floating morality የሚለው ውድቅ ይሆናል ሌላ ደግሞ ሲቀጥል ሞራሊቲን ሰዎች ለማስረዳት ስፔሻሊ ያው ያለ እግዚአብሔር ነው እስካሁን ድረስ እያየን ያለው ምናየው ኤቲካል ሪሌቲቪዝም ይባላል ኤቲካል ሪሌቲቪዝም የሚባለው ወረምን ይከፈላል ለካልቸራል ኤንድ ኢንዲቪጁዋል ሪሌቲቪዝም ሶ ካልቸራል ሪሌቲቪዝም የሚለው ምንድነው የሚያስተምረው ይሄ እኛ ያለን ሞራል ፕሪንሲፕሎች ከካልቸር ነው የምናገኘው ከካልቸራችን ነው የምናገኘው ወይም ደግሞ እኛ መከተል ያለብን ሞራል ፕሪንሲፕል የካልቸራችንን ነው ማለት ነው ሶ ላይክ ኤግዛምፕል ሌትስ ሲ አንድ ካልቸር አለ አንድ ካልቸር ውስጥ ፖሊጋሚ ወይም ብዙ ሚስቶች ማግባት ይፈቀዳል ካልቸር ኤ ማለት ነው እንደበል ካልቸር ቢ ደግሞ ፖሊጋሚ አይፈቀድም ላይክ ስተት ነው ወይም የተሳሳተ ነገር አንድ ሰው ብቻ ነው ማግባት ያለብን ብለው ያስባሉ ሶ በዚህ አመለካከት ኤቲካል ሪሌቲቪዝም ወይም ካልቸራል ሪሌቲቪዝም በመነው ሁለት ፖሊጋሚ is not wrong like morally wrong አይደለም ፖሊጋሚ is good ወይም ደግሞ morally right ለካልቸር ኤ ግን ፖሊጋሚ ለካልቸር ቢ it's morally wrong ሶ እነዚህ ካልቸሮች ናቸው ሴት የሚያደርጉት ማለት ነው ሶ ይሄንን ደግሞ like cultural relativism የሚያምኑ ሰዎች የሆነ ሁለት የሚያነሱት thesis አለ dependency and diversity thesis እና so dependency thesis ማለት but it depends on the culture like የcultural factors ነው depend የሚያደርገው that's it like culture ነው የሚመርጠው ያንን morality ማለት ነው የሆነች ሩት ቤኔዲክት የምትባል anthropologist ምን አለች ኮቱ ላምባው she claims the Morse የሚባለው like moral attitudes moral norms ምናምን ማለት ነው so she claims that Morse are selected from a wide possible range just as language selects from a wide range of phonetic articulations ይሄ አጭር ፓርት ነው ከኮቷ የወሰድኩት so like culture ምንን ይመርጣል languageን ብቻ አይደለም የሚመርጠው languageም ሲመርጥ like ይለያያል አይደል ለምሳሌ አማርኛ እንግሊዘኛ የተለያየ ነው አይደል like the way it sounds Spanish የተለያየ ነው the way it sounds እንዲሁም ደግሞ culture ምንን ይመርጣል ምግብ right the type of food they're going to eat አለባበስ right cultural clues ማለት የሁሉም culture ይለያያል so ሞራሊቲም ለአንድ ካልቸር ነው ላይክ የሚመርጠው ማለት ነው ላይክ ሶ አንድ ለኛ ካልቸር ኦኬ ሞር ኦኬ እንጀራ አይደል ምግብ ላይ ምናምን ሰው እንጀራ ምናምን ነው ምን መርጠው ራይት ኦ ላይክ ከዛ በኋላ ሌላ ካልቸር ደግሞ ሰው የተለየ ነገር ነው ፎር ፉድ የሚመርጡት ሲሚላርሊ ሞራል ቫልዩስም እያንዳንዱ ካልቸር የተለያየ ሞራል ቫልዩስ ይመርጣሉ ብለው ነው የሚያስተምሩት ግን there's a problem with this logic እና አሁን ለምሳሌ ላንጉዌጅን እንውሰድ በአማርኛ ምድር ክብ ናት ብል ከዛ ደግሞ እንደገና በሌላ ቋንቋ like the earth is round ማለት ይችላል ወይም ደግሞ በስፓኒሽ donde está la biblioteca ብል ስፓኒሽ ደግሞ አላወቃቸው I'm kidding it's not even the earth is round እያልኩ አይደለም just አንድ የማውቀው ፍሬዝ ነው ስፓኒሽ ምንም አላውቅም ግን so like የተለያየ ቋንቋዎችን ተጠቅመን ምን ያስረዳውት የሆነ ኦብጀክቲቭ የሆነ ሪያሊቲን አይደል ያሳያችሁ ኦብጀክቲቭ ሪያሊቲ earth is flat earther ካልሆናችሁ በስተቀር ይቅርታ ተሳስታችኋል ስምታውኑ ከሆነ ግን the earth is round አይደል ምድር ክብ ናት so የተለያየ ቋንቋ ነው የተጠቀሙት ከተለያዩ ካልቸሮች የሚጠቀሙትን ቋንቋ ተጠቅሜ I am explaining የሆነ ኦብጀክቲቭ ሪያሊቲ የሆነ ትሩዝን እንትን ያርኩ ነው የሆነ ትሩዝን የገለጽኩ ነው so እንደዛ ከሆነ የተለያዩ like ካልቸሮች ምናምን ነገር የተለያዩ ካልቸሮች they can የሆነ ኦብጀክቲቭ ሪያሊቲን they can capture it right አሁን ለምሳሌ the earth is round ሊልቸው ከዛ ደግሞ at the same time we can say one culture can fail to capture የሆነ ኦብጀክቲቭ ሪያሊቲ የሆነ ካልቸር ሊሳሳት ይችላል ማለት ነው right so ለምሳሌ like cultures can make false assumptions ለምሳሌ አሁን በእኛ ካልቸር just scientifically ካየን ትርፍ አንጀት በምን ኮዝ ይደረጋል ምንድነው there's a reason I use that example ግን አሁን ትርፍ አንጀት ምንድነው like በልተን ከዋኘን አይደል በልተን ከዋኘን ወይም ደግሞ በልተን ማስካማ ይቻላል ከዛ ደግሞ በልተን ደግሞ ሻወር ከወሰድን እኔ ተብያቃለሁና እነዚህ ከሆነ ትርፍ አንጀት ይዛቸዋል ይባላል በእኛ ካልቸር ማለት ነው
እኔ ያው the reason ደግሞ ይሄን ኤግዛምፕል የሰጠሁት ማለት ነው በጣም ሪሰርች አድርጌበታለሁ ሁለት ወንድሞቼ ይዟቸዋል ማዘር ይዟታል ለዛ በጣም ሪሰርች አድርጌበታለሁ like the reason on ትርፍ አንጀት ሚዘን is infection ወይም ደግሞ ብሎክ ሲደረግ ነው like the አንጀቱ ማለት ነው so genetic I don't know አንተ ተነግረናል genetics ብቻ so እኛ as a culture እኛ አበሻዋል የሆነ ኦብጀክቲቭ ሪያሊቲን አልበስራት አልገለጽንም የተሳሳተ ነገር ነው we made a false assumption ማለት ነው so we can also say የሆነ culture የተሳሳተ moral truths ሊገልጽ ይችላል ማለት ነው like so like they might be wrong when it comes to a certain moral truth so we can't really say it's relative so ስንቀጥል more እንመጣበታለን የመጀመሪያ ይሄ like just the dependency thesis የሚለው ነው like dependency thesis it depends on the culture diversity thesis የሚባለው ደግሞ it's kind of similar ነገር ናቸው ግን if culture differs then morality will differ from culture to culture የሚል ነው the problem with this like morality አሁንም differ ያደርጋል ምንል ከሆነ አንድ ሶሳይቲ ምን ማለት ይችላል slavery it's good ሊፈቅዱ ይችላሉ ከዛ ደግሞ at the same time ደግሞ ሌላ ደግሞ slavery is bad ሊል ይችላል right so ሁለቱም technically they're right like ለምን ለዚህ ካልቸር ለካልቸር ኤ slavery is good ብሎ ተቀብለውታል like ሁሉም ሰው ተቀብሎታል ከዛ ነው ካልቸር ቢ ደግሞ ስህተት ነው ሊል ይችላል so ሁለቱም ስህተት አይደለም so slavery ለካልቸር ቢ it's wrong slavery for culture A ግን it's right ወደሚለው ሐሳብ ይመራናል ማለት ነው so morality basically ምን ይሆናል መሰላችሁ like a social construct ወይ social construct ይባል በቃ just ሰው የተስማማበት society የተስማማበት ማለት ነውና we can't discover objective truths በዚህ discover ለናረግ አንችልም እና ለምሳሌ ትንሽ ከበድ የሚል ኤግዛምፕል አሁን ለምሳሌ አንድ culture on I think for the longest time እኛ ሀገር on female circumcision ይፈቀድ ነበር right it's technically morally right ነው in our culture but ምንም ጥቅም የሌለው ነገር ነው it is doing harm to that person right like ለሴቶች it's like very harmful ግን as a culture accept ያደረግነው ያደረገ ነገር ነው so we really can't say this thing is okay like this thing is morally good ልንል አንችልም and then morally bad ደግሞ it's morally bad ይሄ ነገር ማለት ነው like because it's like causing harm to someone and as a culture ስለተቀበል ነው ይሄ ነገር ትክክል ነው ማለት አንችልም another example is አሁን ለምሳሌ በዚህ ሐሳብ like ethical like cultural relativism እንቀበል ከሆነ ናዚዎች they are like ችግር የለውም ማለት ነው ያደረጉት ነገር right as a culture like the Nazis or Jewishዎች they're subhuman ወይም ደግሞ they're vermins ምናምን ነገር ብለው ሲናገሩ like they're accurate ለምን as a culture they accepted that so እኛ we really can't say anything bad about the Nazis because እነሱ እንደ culture accept ያደረጉት ነገር ነው እኛ የኛ culture ነው እንጂ ላይቀበል ይችላል ከፈለጋችሁ የፈለጋችሁት ነገር እኛ ማድረግ እንችላለን ግን እነሱ ትክክል ናቸው morally they're good ማለት ይቻላል ማለት በዚህ ይሄንን ሐሳብ ከያዘን ከዛ በተረፈ ደግሞ any type of reformation is wrong any type of reformation ለምሳሌ እዚህ ሀገር ማርቲን ሉተር ኪንግ ጁኒየር you know the reformation civil rights movement ምናምን ነገር the Jim Crow laws ምናምን ነገር basically like ጥቁሮች ምናምን ነገር like they didn't have the same rights አይደል እንደ ነጮች ምናምን ነገር የነጮች ያሉበት ስፔስ መግባት አይችሉም ነበር so MLK junior ይሄንን ሪፎርሜሽን ወይም civil rights movement ስላካሄደ technically he is wrong ለምን ቢባል ካልቸሩ አክሴፕት ያደረገውን ነገር እንትን ያደረገ ነው like ካልቸሩ አክሴፕት ያደረገው ነገር ይሄ ነገር ትክክል አይደለም ሁላችንም እኩል ነን ያለ ስለሆነ ካልቸሩ ኦሬዲ አክሴፕት ያደረገው ነገር ስህተት ነው ያለ ነበር ማለት ነው እና like ይሄንን ቼንጅ አመጣ ሌላ ደግሞ like ይሄንን ደግሞ ምን እንቀበል ከሆነ ሌላ like ethical relativism cultural relativism any type of like any type of progress like moral progress ትክክል አይደለም እያልን ነው ለምሳሌ እዚህ ሀገር abolishment of slavery is one thing right so that's not right technically ወይም ደግሞ የሆነ progress ነው ልንል አንችልም ለምን it's just ያኔ ላሉ ሰዎች slavery is right so accept እናደርጋለን it's evil አሁን ላይ slavery it's evil ማለት አንችልም it's just ያኔ it was morally good አሁን maybe morally bad ሊሆን ይችላል ግን ያኔ it's morally good ወደሚለው ሐሳብ ነው like የሚወስደን ማለት ነው so ከዚህ ደግሞ ልክ ምን መውሰድ እንችላለን
like moral disagreementዎች በካልቸሮች አሉ ማለት it doesn't mean moral subjectivity like morality is subjective ወደሚለው ነገር አይመራንም አለ so moral diversity is not equal to moral subjectivity ሲባል morality depends on the person ወይም the culture የሚል ሳይሆን ወደዛ ሊመራን አይገባም like morality like ካየ ነው it is objective and another problem with this cultural relativism የሚባለው ነገር is ወደ ምን ይመራናል መሰላችሁ ወደ individual relativism so ለምሳሌ አንድ ካልቸር ውስጥ ሁሉም ሰው በአንድ ነገር አይስማማም right የሆነ ሞራሊ አክሴፕተብል የሆነ ነገር አይስማማም right አሁን ለምሳሌ እዚህ ሀገር የተለያየ ሬሶች ምናምን ነገር ስላሉ ኦኬ ብዙ ነገሮች ሊያየን ይችላል ልንል እንችላለን ግን አሁን ኢቭን ኢትዮጵያ ብንሄድ ሁሉም ነገር ላይ አንስማማም ሞራሊ ማለት ነው እና ሁሉም ሰው ማይስማማ ከሆነ ወደ ምን ይመራናል መሰላችሁ ወደ ኢንዲቪጁዋል ሪሌቲቪዝም ወይም ፕራይቬት ሰብጀክቲቪዝም like it's up to me የሚል ነገር አንድ ካልቸር ውስጥ ራሱ ሆነን ስለማንስማማ እኔ ያልኩት ነው right ትክክል የሆነው አንተ ያልኩት ስህተት ነው ወደሚለው ነው ቴክኒካሊ የሚመራን ማለት ነው ግን I think እስካሁን ድረስ ያየነው like individual relativism cultural relativism ካየነው የፈለገ ነገር ብንል it depends on the culture ምናምን ብንል certain things are always objectively wrong ለምሳሌ አሁን ትንሽ ከበድ የሚል grape ቃሉን ማለት ላይ ይገባቸዋል grape አሁን ለምሳሌ it's always wrong right you're harming someone and now it's always right torturing kids በካልቸር ኮ acceptable ሊሆን ይችላል በሆነ ካልቸር የሆነ ወይም ደግሞ individually as a person እነዚህ ሁለት የጠቀስኳቸው ነገሮች they might be acceptable to that person ግን ሁላችንም ምንስማማው is this thing is wrong right this is not right so ultimately ይሄ ethical relativism የሚለው it fails because የሆነ type of objective order አለ like እኛው ማለት sorry in the earth ማለት ነው so ይሄ argument like it fails to capture a morality ውስጣችን ውስጥ ያለው morality dutyያችንም and also the moral values ስንቀጥል ሶስተኛ I think evolutionary theory of moral obligation የሚባል ነው so this is the claim ምንድነው altruistic people ሲባል ይሄ በጣም sacrificial የሆኑ like በጣም self sacrifice የሚያደርጉ ሰዎች ማለት ነው so those who act unselfishly and cooperatively survived in greater numbers than those who were selfish and cruel so altruistic genes were passed down to us and great majority of us feel that unselfish behavior is right ወይ እንግዲህ ከተሳሳትኩኝ ታረመኛለህ ስለ evolution ነው ግን basically ይሄ evolution like you know but like natural selection ምናምን ነገር like ለሰርቫይቫል እኛ የጠቀመን as a humanity is unselfish መሆን ወይንም ኮኦፐሬት ማድረግ ስለጠቀመን that is why we have this moral truth አይደል አሁን ለምሳሌ ሰውን መርዳት ጥሩ የሆነው it's because ለሰርቫይቫል ስለረዳን ነው selfish መሆን ምናምን it's called considered morally bad because it's not good for survival ማለት ነው like so like that's the basic gist ማለት ነው evolutionary theory ግን ይሄ unselfish መሆን ወይም cooperative መሆን ሊጠቀም የሚችለው it's just going to be የራስን kin የራስን ቤተሰብ የራስን ክላን የራስን ካልቸር ነው ሊጠቀም የሚችለው ማለት ነው ግን አሁን ላይ ስናይ ምድርን ስናይ ከኛ ካልቸር ውጭ ያለን ሰው መርዳት it's considered good right ከኛ ውጭ ለምሳሌ አሁን አበሾች ነን ወተን ስፓኒሾችን ብንረዳ ነጮችን ብንረዳ ወይም ደግሞ ከኛ ቤተሰብ ወተን የሌላ ሰው ቤተሰብ ብንረዳ that's considered morally good right በኢቮሉሽን ግን ካየ ነው like የራስን ሰው ብቻ መጥቀም ነው like እና ለሌላው ደግሞ ሆስቴል መሆን that would have been morally good በኢቮሉሽን ነው የመጣው ብንል ከሆነ ማለት ነው ግን እኛ like even like የኛን ኤኒሚዎች like ለኛ ኤኒሚዎች ራሱ like we're gonna አሁን ለምሳሌ drown እያደረገ ብናይ ጠላታችን ብለን የምናስበው ሰው we're gonna try to save them right እሺ ሴቭ ራሱ ባናረጋቸው ባንሞክር በኋላ ላይ we're gonna regret letting them drown right እና it's not consistent with the evolution because evolution የራስን ህዝብ ነው የራስን መጥቀም ነው so ይሄ ራስን የመጥቀም ብቻ የሚለው ነገር ጂንስ ነበር ለኛ ማለፍ የነበረበት ግን ወረኛ ግን ያለፈው ምንድነው like even ከኛው ህዝብ ከኛ አካባቢ ከኛ ቤተሰብ ያለፈን ሰው መርዳት የሚለው this morality ራሱ ወረኛው ውስጥ ገብቶ right we consider helping others outside of our family outside of our culture to be morally good
አይደል አለመርዳት እንደው ላይክ እንደመጥፎ ነገር ለምንድነው ለራስ ብቻ የምትሆነው ነው ቴክኒካሊ why are you being selfish ነው ምንለው ማለት ነው so evolution it can't account for hey moral obligation ወይ moral feelings moral values የምንለው ነገር more ስለ evolution በኋላም እንመጣበታለን ግን ቀጣይ ስናይ the grand says who ቀጣይ the grand says who ይሄ ሌላ እንትን አይደለም ሌላ አይነት ሶሪ አርጊውመንት አይደለም ግን የሆነ አርተር ለፍ የሚባል የሆነ አግኖስቲክ የሆነ ፕሮፌሰር ነገር አይ ቲንክ ፕሮፌሰር የየል ፕሮፌሰር ነው የተናገረው ነገር ነውና ሶ እሱ ያለውን ነገር ከመግባታችን በፊት just as ለምሳሌ let's talk about human rights ለምሳሌ human rights በእግዚአብሔር የምናምን ከሆነ ምን ብለን እናምናለን እኛ በእግዚአብሔር አምሳል የተፈጠረነን በእግዚአብሔር አምሳል ስለተፈጠረን every human being sacred ነው የሆነ value አለ ብለን እናምናለን እና because the human being is sacred and valuable ስለሆነ ደግሞ መብት like he deserves to have rights ብለን እናስባለን ማለት ነው sorry ግን እግዚአብሔር የለም ብለን ምናስብ ከሆነ human rights like they will be created by us በእኛ ነው create ይደረጋል እግዚአብሔር in value ካልሰጠን ሰዎች ናቸው create ያደረጉት ምንለው እና create የሚያደረጉት it's for the interest of society right I think it makes sense right it makes sense like እግዚአብሔር ከሌለ okay እኛን ራይቶችን create ያደረግነው የራይቶችን create ማድረግ ደግሞ like ስናየው I guess ለሶሳይቲያችን ይጠቅመናል ማለት it makes sense the problem with that is what if majority of like on your ህዝብ if they decide like minorityዎቹ they don't deserve rights በቢል አሁን ለምሳሌ እዚህ ሀገር ቅድም እንዳነሳሁት ነጮች I think the majority right ጥቁሮች ወይም ደግሞ ሂስፓኒኮች ወይም ኤዥያኖች they don't deserve rights ብለው ቢነሱ መነሳት ይችላሉ right as a majority እኛንን human rights እኛንን create ምናደርገው ምንል ከሆነ ማለት ነው so they can just vote our rights out of existence technically ማለት ነው like so like rights ያው voting ምናምን ነገር አይደለም ብለው like one now basic human rights የምንላቸው ነገር ማለት ነው so ከዛ ደግሞ ሌላ ምን ማለት እንችላለን we discover like so like to justify why we have human rights ለምን ትክክል መሆኑ ለሰዎች መብትን መስጠት we need to discover something beyond utility that argues for this rights right like ከኛ ውጭ የሆነ እንት ማቅረብ አለብን ከኛ ውጭ የሆነ like someone to say you deserve rights because እኛ ብቻ ከሆነን we can vote those rights away so it's something it needs to be something from outside us ግን the problem you face እግዚአብሔር የለም ምንል ከሆነ የሆነ ነገር ሞራል ነው የሆነ ነገር ኢሞራል ነው ማለት አንችልም someone deserves right someone doesn't deserve right ማለት አንችልም technically if you were to ለምሳሌ ጠንካራ ሆነን as a race ሊሆን ይችላል as a nation የሌሎችን right ብንጋፋ nothing it wouldn't be wrong technically ለምን ቢባል like who's saying that's wrong like የሆነ standard ከሌለን who's going to say that's wrong so majority like እንዳልኩት ቅድም like if they have the right to make the law majority ደግሞ they can kill the minority ማለት ነው እነዚህ ሰዎች ከኛ ጋር ተስማሙ ለዛ እናጥፋቸው ማለት ይችላሉ and that wouldn't be wrong right if we say that's wrong ወደዛችኛው ኮት እንመጣለን says who like who says that's wrong እኛ as a majority ተስማምተን የሆነ ሰው አንፈልግም ብንል ተስማምተን as a majority እንግደል ምናምን ብንል like who says that's wrong right እግዚአብሔር የለም ምንል ከሆነ who's setting that standards so moral like morality it's subjective ወይም ደግሞ morality it doesn't depend on የሆነ moral giver ብለን ምናስብ ከሆነ it's going to be subjective either ወደ ራሳችን ማምጣት አለብን ወይ ወደ majority ማምጣት አለብን ወንደዛ ደግሞ ካደረግን nothing would be morally right nothing would be morally good ማለት ነው እና ይሄንን በመረዳት this professor Arthur Leff የሚለው ኤሴውን ምን ይጨርሳል ምን ብሎ ይጨርሳል even though we can like ይሄ የሆነ ነገር ስህተት ነው ብንል says who ማለት እንችላለን right he understands that እሱ ነገር ተረድቶት
agnostic ነው very like he's not even Christian right ኤሲዮን ምን ብሎ ይጨርሳል like just short quote ነው ምንላችሁ like አንዳንድ ነገሮች this thing is wrong or ልጆችን መጉዳት it's wrong ምናምን ነገር ብሎ ካለ በኋላ there is such a thing as evil ይላል altogether says who God help us so he says there's something called evil says who እግዚአብሔር ከሌለ why is something evil why is grape evil why is murdering evil እግዚአብሔር ከሌለ የሆነ ስታንዳርዱን ሴት የሚያደርግ ግን this person agnostic ቢሆንም በእግዚአብሔር you know like at least እኛ የምናመልከውን አምላክ ባያምንም ምንን acknowledge እያደረገ ነው like without God we can't justify moral values objective moral values ምለውን justify ማድረግ አንችልም we really can't justify human rights ሰዎች human rights and deserve ያደርጋሉ ማለት አንችልም ማለት ነው so we can't justify a moral ከዛ በተረፈ moral obligations ለልጆች ለቤተሰቦች ለተቸገሩ ምናምን obligation አለን የሚለው ነገር justify ማድረግ አንችልም if we say there is no God so ከዚህ premise ምንረዳው is only God can be the final evaluator only God can be the moral evaluator ማለት ነው so ይሄንን ካልን like these are the some of the morality arguments የሚያቀርቡት ማለት ነው ትንሽ summarize ነገር ስናደርገው moral argument for the existence of God ሶስት premises like ትንሽ ጠቅለል ስናደርገው so if God does not exist objective moral values and duties do not exist objective moral values and duties do exist therefore God exists like a moral argument for God ሚለው ጠቅለል ስናደርገው ይሄ ነው so የመጀመሪያው premise ስናይ so in the absence of God እንዳልኩት objective moral values and duties do not exist so theism ወይም ደግሞ እግዚአብሔር አለ የሚለው ነገር ማናመን ከሆነ technically human beings moral objective moral value አላቸው value ራሱ አላቸው ማለት አንችልም like especially on naturalism ካየ ነው naturalism as in like እግዚአብሔር የለም ወይም ደግሞ by evolution ምናምን ከሆነ we're just a byproduct of biological evolution by evolution የመጣ ነው technically ከእንስሳዎች ምንም አንበላለጥም right like we're all animals ሁላችንም የመጣ ነው it's because of by accident I guess ማለት እንችላለን ትንሽ ጠቅለል ስናደርገው so if theism false ነው ምንል ከሆነ objective moral values የለም ሰው ልጅም የሆነ unique የሚያደርገው ነገር የለም like we're the same as any human beings ከዛ በተረፈ ደግሞ like objective moral dutyዎችም ደግሞ አሉ ልንል አንችልም እግዚአብሔር የለም ምንል ከሆነ duty ሲባል አሁን ለልጆች ለቤተሰቦች ምናምን ነገር የሆነ objective የሆነ moral duty አለን ልንል አንችልም ማለት ነው so just ይሄንን ጠቅለል ለማድረግ ነው so ይሄንን ሐሳብ ትንሽ I think ለመጋፋት I think ኤቲስቶች አንድ የሚያነሱት objection አለ which is I don't need objective moral values አሉ ይላሉ but I don't need God I don't need to believe in God for me to be right ወይም ደግሞ to be morally right or wrong ወይም ደግሞ to know good from bad ወይም right from wrong ይላሉ ማለት ነው and the problem እንደዚህ ለሚያነሱ ነገር is the argument at least the argument አሁን ያረገን the argument we're making is it's not that በእግዚአብሔር ማመን አለብን to know what is right and wrong ያልን አይደለም what we're saying is we know that there is a right and wrong because God exists I think difference ገባችሁ like እግዚአብሔርን ስላመንን right and wrong እናውቃለን አይደለም right and wrong ስላወቀን እግዚአብሔር exist ያደርጋል ማለት because he is the only one ይሄንን moral value ሊሰጠን የሚችለው so the premise one ለተነጋገር ነው in the absence of God objective moral values duties they can't exist cuz የሆነ ከኛ outside የሆነ ሰው ነው like ወይም ደግሞ person ነው ለኛ ሊሰጠን የሚችለው ይሄንን standard ማለት ነው especially if it's going to be objective ሁለተኛ premise ደግሞ objective moral values and duties do exist right የፈለገ ነገር ቅድም እንዳልኩት የፈለገ ነገር ልንችላለን helping people is always going to be morally good ያው ለመታየት ምናምን ነገር ሳይሆን like just ከራሳችን ተነስተን genuine የሆነ ሰውን መርዳት that's going to be morally good ሰውን መግደል right it's going to be morally bad like it's የፈለገ ነገር ብንል በዚህ ባናምንም ማለት ነው እና the reason we know there is objective moral values is because of ይሄ like physical worldን አሁን ለምሳሌ access ለማድረግ ለማየት ለማወቅ ምን ተጠቀመው ምንድነው like
we use our senses አይደል senses ሲባል like አይናችንን እንጠቀማለን ጆሮአችንን አፍንጫችንን taste and then touch right እነዚህ አምስት ሴንሶቻችንን ተጠቅመን we perceive the world right okay ይሄ ነገር it's here የሚለውን አንደኛ በአይኔ right በመንካት I can know that this thing exists right similarly moral perceptionአችንን ደግሞ ተጠቅመን we know something is right and something is wrong ማለት ነው so አንድ አርጊውመንት የሚያነሱት እንዳልኩት ወደ ኢቮሉሽን መለሳለሁ ብዬ ነበር evolutionary so moral values can be evolutionary illusions ይላሉ ወይም ደግሞ moral truths they're not objectively true እና ምን ማለት ነው evolutionary illusions አሁን ለምሳሌ እንደምዳነሳ ነው ለሰርቫይቫል ስለሚጠቅመን ነው የሆነ ነገር morally right ወይም wrong ምንለው it's because ለሰርቫይቫል ስለጠቀመን ለሰርቫይቫል ማይጠቅም ከሆነ that thing is morally wrong እንላለን right so የሆነ ነገር morally right ነው ምንለው ለምሳሌ murder rape ምናምን ነገር it's just an illusion ያንን ምናምነው ለሰርቫይቫል ስለጠቀመን ነው ይላሉ ማለት ነው so and the problem with this assumption like is this is called the genetic fallacy ይባላል ምን ማለት ነው like a belief የሆነ አንድ እምነት it can be true regardless of its origin even like evolution is true ብለን ብናስብ ማለት an example የሆነ ጦጣ just an example right hypothetical ነው 2 ሲደመር 2 4 ነው ካለን ጦጣ obviously እንደኛ logic reason አለው ብለን አናምንም ግን ጦጣው ነው እንደዚህ ያለው ለዛ 2 ሲደመር 2 4 አይደለም እንላለን ወይስ regardless of the origin of this belief 2 ሲደመር 2 4 it doesn't matter who said it ይሄ ነገር እውነት ነው ምንለው right ሌላ example on zaga ሰዓቱን ብታዩ 9:02 ይላል right yeah on ለምሳሌ you know there's this expression a broken clock is right twice a day right so 9:02 ላይ ይሄ ሰዓት ቆሟል እንበል right 9:02 ላይ ቆሟል so the clock is going to be right twice a day so 9:02 lay if that clock is broken 9:02 lay ሲሆን that clock is right why that's a broken clock 9:02 ሊሆን አይችልም ልንል አልችልም right the origin of that is that it's a broken clock ግን at least twice a day it's telling us the right time ማለት ነው so በኢቮሉሽን ራሱ መጣ ብንል ይሄ beliefአችን ወይም ደግሞ it's just a moral valueችን የሚያገኘ ነው በኢቮሉሽን it doesn't actually እንትን ማድረግ አይችልም like ይሄ it doesn't prove that something is wrong or something is right like እና again ሌላ ደግሞ ችግሩ like it's evolutionary illusion ምንል ከሆነ we can say everything is an evolutionary illusion or ለምሳሌ ሳይንስ በኢቮሉሽን ስለመጣ ነው በሳይንስ ምናምን ነው እንጂ ሳይንስ is not right በማትስ ማትስ ምናምን ነው it's because of evolution ለን እንችላለን again this belief ራሱ we can say like በኢቮሉሽን ስለመጣን ነው በኢቮሉሽነሪ ኢሉዥን የምታምኑት ማለት እንችላለን ወይም ደግሞ በኢቮሉሽን ስለመጣችሁ ነው በናቹራሊዝም የምታምኑት ማለት so like ምን ይባላል እንደዚህ አይነት አርጊውመንት self defeating right ራሱን ዲፊት ያደርጋል so nothing is right we can't trust anything ወደሚለው ነው conclusion የሚያመጣል ማለት ነው በዚህ ምናምን ከሆነ so evolution can explain how we maybe like evolution it can explain something discover moral truths ግን it doesn't prove that it's right or wrong ወይም ደግሞ invented መሆኑን ወይ አለመሆኑን prove ሊያደርግልን አይችልም so ይሄንን ካልን እና already ያው ስላየን ነው like that objective moral values and duties exist ማድረጋቸው so እነዚህ ሁለቱም premises ከያዘን without God objective moral values and duties cannot exist ከዛ ደግሞ objective moral values and duties do exist ካልን ወረ ምንድነው like conclusion ሊያመጣ ነው የሚችለው it brings us to the conclusion that God exists ማለት ነው so moral argument technique ወረ ምንድነው የሚያመጣን it brings us to personal የሆነ personal ስንል like የሆነ impersonal የሆነ force ሳይሆን አሁን አንዳንዶች የሆነ impersonal force ምድርን ምናምን ነገር ፈጠረ ምናምን ሊሉ ይችላሉ ግን moral argumentን ደግሞ ስንጠቀም የሆነ moralityን በውስጣችን ያስቀመጠ ስለሆነ ምንን ያሳየናል that this is a personal የሆነ being ነው and he is necessarily existent so necessarily existent ነው ስንል he is not dependent on anything right alpha እና omega ነው መጀመሪያና መጨረሻ የሌለው he didn't begin to exist he always existed and he's going to continue on existing so he is necessarily existent እና ደግሞ he is the being who is the locus and source of moral goodness when he is the foundation he is going to be the standard of what is morally good ማለት ነው so
ይሄንን ይመስላል the moral argument ትንሽ አሁን ምንድነው የምፈልገው መጽሐፍ ቅዱስ ምን ይላል like about morality አንዴ ዌድ ታነብልኛል ሮሜ ምዕራፍ 1 ከ28 እስከ 32 አይደል ቸርች መተን መጽሐፍ ቅዱስ አናነብ መሄድ ትክክል አይደለም በሚል ሮሜ 1 ከ28 እስከ 32 በጌታ በኢየሱስ ስም አነባለሁ ከዚህም በላይ በሐሳባቸው እግዚአብሔርን ማወቅ አይጠቅምም በማለታቸው መደረግ የማይገባውን እያደረጉ እግዚአብሔር ለማይረባ አምሮ አሳልፎ ሰጣቸው በሁሉም አይነት አመጻ ክፋት ስግብግብነትና ምግባረ ብልሹነት ተሞልተው ቅናትን ነፍሰ ገዳይነትን ጥልን አታላይነትንና ተንኮልን የተሞሉ ናቸው ሐሜተኞች ስም አጥፊዎች አምላክን የሚጠሉ ተሳዳቢዎች ትዕቢተኞችና ትምክህተኞች ናቸው ክፋትን የሚሰሩበትን መንገድ ያውጠነጥናሉ ለወላጆቻቸው አይታዘዙም የማያስተውሉ ውል የሚያፈርሱ ርህራሄ የሌላቸውና ጨካኞች ናቸው ይህንን የሚያደርጉ ሁሉ ሞት ይገባቸዋል የሚለውን ትክክለኛ የሆነውን የእግዚአብሔርን ሕግ ቢያውቁም እነዚህን ነገሮች ማድረግ ብቻ ሳይሆን እንዲህ የሚያደርጉትን ያበረታታሉ Okay, thank you Ed. So I think ሮሜ ምዕራፍ 1ን ስናነብ ስፔሻሊ ከ18 ጀምሮ ስናይ እግዚአብሔር እንዴት ራሱን ለሁሉም ክሪቸር እንደገለጠ ይነግረናል ከዛ ደግሞ ራሱን እግዚአብሔር ቢገልጥም ግን ሰዎች እንዴት ሰፕረስ እንዳደረጉ ይሄንን እውነት እንዴት ሰፕረስ እንዳደረጉ ይናገራል እንዳ ከዛ ደግሞ እግዚአብሔር በጣም ሰፕረስ በማድረጋቸው ምክንያት ደግሞ እግዚአብሔር ደግሞ like eventually ለማይረባ አይምሮ አሳልፎ ይሰጣቸዋል ይላል ከዛ እዚህ ቁጥር ከ28 እስከ 32 የሚለው like ይዘረዝርልናል አይደል like the type of morally evil የሆኑ ነገሮችን የሚያደርጉትን ያው ኤግዞስቲቭ የሆነ ሊስት አይደለም like እዚህ ላይ ተጠቀሰው ብቻ አይደለም መጥፎ አይደል ለሂዩማኒቲ የሚያደርገው ግን just certain things ነው ሜንሽን ያደርገውና እዚህ ጋር ግን ኮንክሉድ ሲያደርግ ካያችሁት የእግዚአብሔርን ሕግ ቢያውቁም እነዚህ ነገሮች ማድረግ ብቻ ሳይሆን እንዲህ የሚያደርጉትንም ከመጀመሪያ ይህን የሚያደርጉ ሁሉ ሞት ይገባቸዋል የሚለውን ትክክለኛ የሆነውን የእግዚአብሔርን ሕግ ቢያውቁም እነዚህን ነገሮች ማድረግ ብቻ ሳይሆን እንዲህ የሚያደርጉትንም ያበረታታሉ ሶ ከዚህ የምንረዳው አይ ቲንክ ሮሜ 1ን ስናነብ የምንረዳው እግዚአብሔር ሆሊ የሆነ ካራክተሩን ለክሪኤሽን ሪቪል አድርጓል ሪቪል ቢያደርግም እግዚአብሔር ደግሞ ራይቸስ እንደሆነ ያቃሉ ማለት እዚህ ጋር ቁጥር 32 እንደሚል ራይቸስ እንደሆነ ያቃሉ ምን አይነት ካራክተር እንዲኖረን እንደሚገባ እናቃለን like ሁሉም ሰው የሚያቀው ነገር ነው ሁሉም ሰው like they know the difference between right and wrong ይሄንን እግዚአብሔር በሁሉም ላይ አስቀምጧል ማለት ነው ግን እንደዚህም ቢሆን ሰዎች like they know like God's judgment እንደሚገባቸው ያቃሉ because they are ultimately እግዚአብሔር ያላዘዘውን ነገር ወይ ነው ልባቸው ውስጥ ካስቀመጠው ነገር they're going against it right ከዛ ደግሞ not only do they do this sinful የሆኑ behaviors ወይም ደግሞ morally wrong የሆኑ ነገሮችን ያረጋሉ ብቻ ሳይሆን ሌሎችንም እዚህ ጋር ኮንክሉድ ያደርገው ሌሎችንም ነው encourage ያረጋሉ ይላል ወይ አንዴ ሮሜ ምዕራፍ 2 ቁጥር 14 እና 15 ሕግ የሌላቸው አሕዛብ ግን ሕግ የሚያዘውን ነገር በተፈጥሮ ሲያደርጉ ሕግ ባይኖራቸው እነርሱ ለራሳቸው ሕግ ናቸው ሕሊናቸው ስለሚመሰክር ሐሳባቸው ስለሚከሳቸው ደግሞም ስለሚከላከላቸው የሕግ ትእዛዝ በልባቸው የተጻፈ መሆኑን ያሳያል so I think he general revelation specific revelation ባነጎን I guess ታቃላችሁ ያስባሉ like general revelation እግዚአብሔር just በክሪኤሽን ራሱን ሪቪል ያደርጋል ከዛ ደግሞ በኮንሺየስ ደግሞ generally ሪቪል ያደርጋል እግዚአብሔር ከዛ ደግሞ ስፔሻል ሬቨሌሽን ደግሞ እግዚአብሔር በሕጉ ወይም ደግሞ በክርስቶስ በኩል ራሱን ሪቪል አድርጓል እና so ለእስራኤል ለምሳሌ the specific revelation የሚለው like ሕጉን ሰጥቷል right exhaustive የሆነ ሕጉን ለእስራኤል ሰጥቷል ከዛ ግን ለአሕዛብ ደግሞ ይሄ ሕግ ለሌላቸው ደግሞ እግዚአብሔር በልባቸው ወይም ደግሞ በኮንሺየሳቸው ላይ በሊናቸው ላይ ሕጉን ጽፏል so everyone it doesn't matter እስራኤልም ቢሆን ጀንታይልም ቢሆን everyone ውስጥ ይሄ የእግዚአብሔር
moral የእግዚአብሔር ህግ ተጽፏል ማለት so everyone knows what is morally good and morally right ማለት ነው so ለሁሉም ሰው ተገልጧል the only difference is just people just suppress ሊያደርጉት ይችላሉ እንጂ ለሁሉም ሰው እግዚአብሔር ይሄ ሞራሊቲን ሰጥቷል ማለት ነው just conclude ለማድረግ just ይሄን ወረ conclude ለማድረግ just መጽሐፍ ቅዱስ ያሳያል like morality ያለ የሚለውን ለመናገር ነው ብዙ in depth ያልገባሁት C.S. Lewis Mere Christianity ላይ ምን ይላል it is after you have realized that there is a moral law and a power behind the law and that you have broken that law and put yourself wrong with that power it is after all this and not a moment sooner that Christianity begins to talk ይላል so Mere Christianity የሚለውን መጽሐፍ የምታውቁት ከሆነ like I think በጣም famous የሆነ ነው like the ክርስትና ነው basically የሚያወራው እና ሲጀምር መጽሐፉን like ስለ moral argument ነው የሚጀምረው like the first section ከዛ በአምስት ከፋፍሎ ይናገራልና conclude ሲያደርገው እንደዚህ ነው like this is how he concludes it እና ሁላችንም like we know that there's moral law እንዳለ like እናውቃለን like law of human nature የሚባለው ነገር እንዳለ እናውቃለን እና ደግሞ we know that there's a power behind that law right ይሄን ህግ የሰጠን ፓወር እንዳለ እግዚአብሔር እንዳለ እናውቃለን እና ሁላችንም ደግሞ ይሄንን ህግ like we know that we have broken it እና ይሄንን understand ስናደርግ ነው Christianity begins to talk ወይም ደግሞ okay I have broken the law that my like ይሄንን law የሰጠኝን like I am አምላክ ወይም ደግሞ like the power I have gone against his law ሚለው ነገር ያመጣናል ማለት ነው ሞራል አርጊውመንት ስንመጣ ከዛ በኋላ ወደ ክርስትና ሊመራ የሚችለው ከዛ በኋላ we understand okay ይሄንን ስታንዳርድ ሚት ማድረግ አንችልም ወረሚለው እና ከዛ በኋላ ወደ ክርስትና ሊያመራን ይችላል ያው ሙሉና ወረዛምናን የየትኩኝ አላሳያችሁም ግን we can use that argument this way ማለት ነው that everyone a moral law አለን ብሬክ አድርገናል ከዛ ደግሞ we need to get right ወረሚለው ያመጣናል ትምህርቱን ጨርሻለሁ